ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ዜና ለመስከረም 29 ቀን 2018 ዓ.ም ያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። በፋኖ ኃይሎችና በአገዛዙ ኃይሎች መካከል በአማራ ክልል እየተካሄደ ያለው ውጊያ ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎች በከተሞችና በካምፖች ላይ ከፍተኛ ጥቃት እያደረሱ እንደሚገኝም ለማወቅ ተችሏል። ዛሬ በሸዋ ቀጠና የጀመረው በአይነቱ ልዩ የሆነ የተቀናጀ አውደ ውጊያ በርካታ ምሽጎችን በመስበር በሸዋሮቢት ከተማ ልዩ የከተማ ኦፕሬሽን ሲፈጸም በአገዛዙ ኃይሎች ላይ ከፍተኛ ጉዳት አድርሶ የጦር መሳሪያዎችን ማርኳል። የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች ጠንካራ ተጋድሎ እያደረገ መሆኑን ሲያሳውቅ ከወልዲያ እስከ ሀይቅ ጃሪ፣ ከወልዲያ ወደ ባህር ዳር መስመር እስከ ጋሽና ያሉ ዋና መስመሮችን በፋኖ ኃይሎች መያዛቸው የታወቀ ሲሆን በጋሽና ካሉ 3 ምሽጎችም 2 መሰበራቸውን የፋኖ የመረጃ ምንጮች ዘግበዋል። በጎጃምና በወሎ በሸዋና በጎንደር የአገዛዙ ሰራዊት ከፍተኛ ጉዳትን ያስተናገደበት ውጊያ ማድረጉን አሳውቋል። ሌተናል ጀነራል መሐመድ ተሰማ በበኩላቸው በአማራ ክልል መከላከያውን የክልሉ የጸጥታ ኃይል ተረክቦት ይገኛል ሲሉ ተናግረዋል። ቀዳሚው መረጃችን ነው። አዲስ አበባና አስመራ ወደ ጦርነት የመግባት እድላቸው ጠባብ መሆኑን አንድ ምሁር ተናገሩ። በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም ሲሉ ተናግረዋል። ሌላኛው መረጃችን ነው። የብልጽግናው ፕሬዝዳንት አብይ አህመድ አሁን ያለችው ኢትዮጵያ ዳግም መታየት የሌለባት ሲሉ ተናገሩ። ጩኸት አያስደነብረንም፣ አልሞ ተኳሾች ነን ብለው ዛሬም ስለ አፈሙዝ ፍቅራቸው በአደባባይ ተናግረዋል። ጠቅላይ ሚኒስትሩ መከራ ሲመጣ ጥላችሁን ወደ ዱባይ እንዳትሸሹ ሲሉ ያደረጉት ንግግርም መነጋገሪያ ሆኗል። በዜናችን አካተነዋል። ጋዛ የሰላም አየር ልትተነፍስ ነው። እስራኤልና ሐማስ የመጀመሪያ ተኩስ አቁም ስምምነት ለማድረግ መስማማታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አስታውቀዋል። ሌላኛው መረጃችን ነው። ውድና የተከበራችሁ አድማጭ ተመልካቾቻችን ከላይ ባርስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን በመቆየት እንድታደምጡን በትህትና በመጠየቅ ወደ ዝርዝር መረጃዎቹ እሸጋግራለሁ። ሰናይ ቆይታ። የፋኖ ኃይሎች በከተሞችና በካምፖች ላይ ጥቃት በመክፈት ከፍተኛ ጉዳት ማድረሳቸው ተነገረ። በፋኖ ኃይሎችና በአገዛዙ ኃይሎች መካከል እየተደረገ ያለው ውጊያ ዛሬም ቀጠናዎችን በማስፋት ቀጥሏል። ዛሬ በሸዋ ቀጠና የጀመረው በአይነቱ ልዩ የሆነ የተቀናጀ አውደ ውጊያ በርካታ ምሽጎችን በመስበር በሸዋሮቢት ከተማ ልዩ የከተማ ኦፕሬሽን ሲፈጸም በአገዛዙ ኃይሎች ላይ ከፍተኛ ጉዳት አድርሶ የጦር መሳሪያዎችም ተማርከዋል። ሰሞኑን በሁሉም የሸዋ ቀጠና የጀመረው በአይነቱ ለየት ያለ የተቀናጀ አውደ ውጊያ ተጠናክሮ የቀጠለ ሲሆን ዛሬ መስከረም 29 ቀን 2018 ዓ.ም ከሌሊቱ 10 ሰዓት ጀምሮ በርካታ ምሽጎችን በመስበር በሸዋሮቢት ከተማ ልዩ የከተማ ውስጥ ኦፕሬሽን ማድረጉን የክፍለ ጦሩ የህዝብ ግንኙነት ኃላፊ አስታውቀዋል። አማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ የ103ኛ አየር ወለድ ክፍለ ጦር ላይ በድቅድቅ ጨለማ በሁለት አቅጣጫ ተስቦ በመግባት ከሌሊቱ 10 ሰዓት ጀምሮ የተቀናጀ ጥቃት መፈጸሙን የመረጃ ምንጫችን ዘግቧል። የፋኖ ኃይሎች በሁለት አቅጣጫ ወደ ከተማው ዘልቀው በመግባት በአቧሬ ተራራና መርዬ በተባለ አቅጣጫ መሽጎ ካምፑስ በነበረ የአገዛዙ ኃይል ላይ ከፍተኛ ጉዳት ማድረሳቸውንም አሳውቀዋል። ቀጠናው በነበረው ውጊያ በተገኘ መታወቂያ መሰረት ከፍተኛ ማዕረግ ያላቸው የመከላከያ አመራሮችም መደምሰሳቸውን የአማራ ፋኖ ሸዋ ጠቅላይ ግዛት አሳውቋል። ይህ በእንዲህ እንዳለ በጋሸና ካሉ 3 ምሽጎች 2 ተሰብረዋል። አርበኛ አበበ ፋንታው እንደተናገረው የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዊ ጠንካራ ተጋድሎ እያደረገ መሆኑን ባህ ምስራቅ አማራ ቀጠና ሚኒሊክ ዕዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው አስታውቀዋል። የአማራ ፋኖ ብሔራዊ ኃይል በሰሜን አማራ ቀጠና ወደ ተቆጣጠሯቸው ከተሞች ከፍተኛ ኃይሉን አሰልፎ የገባው የአገዛዙን ኃይል በመመከት ወደ መጣበት እንዲመለስ ማድረጋቸውንም አሳውቀዋል። ሰሞኑን ምዕራብ አማራ ቀጠና ቴዎድሮስ ዕዝም የዞንና የወረዳ ከተሞችን እየተቆጣጠረ ያለበት ሁኔታ መኖሩን በመግለጽም አዲስ ዓለም ከተማን ለመውረር ከጅጋ ከደንበጫ ከተማ በብረት ለበስ በዙ 23ና በከባድ መሳሪያዎች ታጅቦ የመጣውን ያገዛዙን ኃይል በመከላከል ወደ መጣበት መልሶታል። ምስራቅ አማራ ቀጠና ሚኒሊክ ዕዝም በአርበኛ አደማሊ የታወጀው ዘመቻ መቀጠሉንና የዞን ከተሞችን የወረዳ ከተሞችና በርካታ የሚባሉ ወታደራዊ ግዢ መሬቶችን በሰሜን ወሎ፣ ደቡብ ወሎና ምዕራብ ወሎ አጠቃላይ አማራ ቀጠና መቆጣጠር መቻሉንም ገልጿል። ሌላኛው የአገዛዙ ኃይል የተሰበሰበበት ገዢ መሬት ጋሸና መሆኑንና ይህም ስትራቴጂክ ቦታ ወደ ተለያዩ አቅጣጫዎች የሚወስድ የዘመቻ ስምሪት መነሻ መሆኑንና በዚህም ካሉ 3 ምሽጎች 2 ምሽጎች በመስበር ከተማዋን በከፊል የተቆጣጠርንበት ሁኔታ ላይ ነው ያለ ነው ሲሉ ያሳወቁ ሲሆን ከተማዋ ሙሉ በሙሉ ለመቆጣጠር ወታደራዊ የበላይነትም እንዳለን እናረጋግጣለን ሲሉ የፋኖ ኃይሎች አሳውቀዋል።
እግረኛ ወታደሩ ያጣውን ድል የመጨረሻ አቅሙን በመጠቀም ተደጋጋሚ የድሮን ጥቃት መፈጸሙን፣ ነገር ግን የፋኖ ኃይል ከፍተኛ ጥንቃቄ ስለሚያደርግ ጉዳት እንዳልደረሰበትና በዘፈቀደ የሚጥለው ድሮን ግን ንጹሃንን እየጎዳ እንደሚገኝም ገልጿል። ሚሊሻው ፖሊስና አድማ ብተና እንዲሁም መከላከያ ሰራዊቱ ያለመተማመናቸውና እርስ በርስ በመጠራጠር ላይ መሆናቸው፣ በዚህም በቅርቡ በርካታ የቤተ አማራ አካባቢዎችን ነጻ የሚወጡበት ሁኔታ እንዳለ ጠቁመዋል። ከወልዲያ እስከ ሀይቅ ጃሪ፣ ከወልዲያ ወደ ባህር ዳር መስመር እስከ ጋሸና ያሉ ዋና መስመሮች በምስራቅ አማራ ሚኒሊክ እዝ መያዛቸውን፣ ከጋሸና በኋላ ያሉት ደግሞ በሰሜን አማራ ቀጠና በበላይ ዘለቀ እዝ መያዙን በመግለጽ አገዛዙ ኃይሎች ላይ ከፍተኛ ጉዳት ማድረሳቸውን የአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ተናግረዋል። መከላከያ ሰራዊቱ የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ በበኩላቸው እየተዋጉ ስለመሆናቸው ገልጸው ጽንፈኛው አሁን የሚንቀሳቀሰው በጫካ ነው ሲሉ ጀምረው የጥላትን ተልዕኮ ለማስፈጸም በከተሞችም እየተዋጋን ነው ሲሉ ተናግረዋል። አሁን ዘመቻዎችን ቀጥለናል ሲሉም አብራርተው ነገር ግን የክልሉ የጸጥታ ኃይል ቀጠናዎችን እየተረከበን ይገኛል ብለዋል። በአሁኑ ወቅት የክልሉ የጸጥታ ኃይል ራሱን ችሎ የመንቀሳቀስ ግዳጅን እየፈጸመ ይገኛል ሲሉ ያሞካሹ ጀነራሉ የክልሉ የጸጥታ ኃይል ይህንን የጦር ቀጠናዎች መረከብ ቀርቶ የድሮን ስምሪት በስፋት በተሰጠበት ወቅት ጭምር የፋኖ ምርኮ እየሆነ ያለውን ኃይል ነው እኛን ተክቶ ከፋኖ ኃይሎች ጋር እየተዋጋ ይገኛል ሲሉ የተናገሩት የብልጽግናው ፕሬዝዳንት አብይ አህመድ አሁን ያለችውን ኢትዮጵያ ዳግም መታየት የሌለባት ሲሉ ተናገሩ። ጩኸት አስደነብረንም አልሞ ተኳሾች ነን ብለው ዛሬም ስለ አፈሙዝ ፍቅራቸው በአደባባይ ተናግረዋል። መከራ ሲመጣ ጥላችሁን ወደ ዱባይ እንዳትሸሹ ሲሉ ለባለ ሀብቶቹ ያደረጉት ንግግር መነጋገሪያ ሆኗል። ጠቅላይ ሚኒስትሩ ከዚህ በፊት በተለያዩ መድረኮች ላይ ባደረጉት ንግግር እየተባላን ነው፣ ይህ ህዝብ ያልነቃ ህዝብ ነው ብለው በተደጋጋሚ ተናግረዋል። ጠቅላዩ ግብር ለሀገር ክብር በሚለውና ሀቀኛ ግብር ከፋዮችን እሸልማለሁ በሚለው ስነ ስርዓት ላይ ከባለ ሀብቶች ጋር ተሰብስበው መከራ ሲመጣ ትታችሁኝ ወደ ዱባይ እንዳትሸሹ ሲሉ ተደምጠዋል። አብይ በዚሁ መድረክ ላይ አንዘናጋም ሲሉ ተደምጠዋል። ጠቅላዩ የትኛው ጩኸት እንደሆነ በግልጽ ባይጠቅሱም ጩኸት አያስደነብረንም፣ አያስደነግጠንም፣ እኛ አልሞ ተኳሾች ተናግሮ ፈጻሚዎች ነን ሲሉ አክለው ተናግረዋል። አብይ ወደ ስልጣን ከመጡበት ጊዜ አንስቶ አልሞ ተኳሽ ያሉት ጦራቸው ያለ እረፍት በሀገር ውስጥ የእርስ በርስ ጦርነት ተወጥሮ ቢገኝም አንድም ያሸነፈው የጦር ሜዳ ታሪክ እንደሌለው የአደባባይ ሚስጥር ነው። ጠቅላይ ሚኒስትሩ በዚህ መድረክ ላይ እንደተናገሩት የዛሬዋን ኢትዮጵያ ማንም ሊያየት የሚፈልግ አይደለችም ካሉ በኋላ ለባለ ሀብቶቹም በሚቀጥሉት 5 እና 10 ዓመታት ውስጥ የዛሬዋን ኢትዮጵያ አታያትም ሲሉ ቃል ገብተዋል። አዲስ አበባና አስመራ ወደ ጦርነት የመግባት እድላቸው ጠባብ መሆኑን የፕሪቶሪያው ስምምነት ተደራዳሪ ተናገሩ። ከትግራይ ክልል ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ በወቅታዊ ጉዳዮች ዙሪያ ከቢቢሲ ጋር ባደረጉት ቆይታ በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም ሲሉ ተናግረዋል። በአቶ ጌታቸው ረዳ ይመራ የነበረን የትግራይ ጊዜያዊ አስተዳደር አማካሪ የነበሩት አቶ አሰፋ ከቅርብ ጊዜ ወዲህ በኢትዮጵያና ኤርትራ ውጥረት መንገሱን ተከትሎ ለቀረበላቸው ጥያቄ ምላሽ ሲሰጡ ጦርነት የመቀስቀስ እድሉ ጠባብ ነው የሚል እምነት እንዳላቸው ገልጸዋል። አቶ አሰፋ አብይና ኢሳያስ የሚያዋጋ በቂ ምክንያት የላቸውም ሲሉ ነው የተናገሩት። ይህ በእንዲህ እንዳለ ኤርትራ ከህዝባዊ ወያነ ሓርነት ትግራይ ህወሓት ጋር በመሆን ልትወጋኝ እየተዘጋጀች ነው ስትል ኢትዮጵያ የከሰሰቻት አስመራ ክሱን ወታደራዊ ጸባጫሪነት ስትል ውድቅ አድርገዋለች። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ ወታደራዊ ጸባጫሪነት የታከለበት ነው ሲሉ ለፈረንሳዩ የዜና ወኪል ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በላኩት ደብዳቤ አስመራ ጽንፈኛ ካለው የህዝባዊ ወያነ ሓርነት ትግራይ ህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጀች ነው ሲሉ ከሰው እንደነበረም ይታወሳል። ኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉ ሲሉም ከሰዋል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር እንደ አውሮፓውያኑ አቆጣጠር በ2018 ዓ.ም የሰላም ስምምነት የተፈራረሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የትግራዩ ጦርነት ሲያበቃ ግን ከኤርትራ ጋር ተቃቅረዋል። ጠቅላይ ሚኒስትር አብይ አህመድም ከዚያን ጊዜ ጀምሮ ኢትዮጵያ የባህር በር እንድታገኝ ያላቸውን ፍላጎት በተደጋጋሚ ሲገልጹ ቆይተዋል። አቶ የማነ ኢትዮጵያ የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራን ነጻነት፣ ሉዓላዊነት ለመጋፋት በማሴር ከሰዋል።
ጋዛ ሰርጥ የሰላም አየር ልትተነፍስ መሆኑ ተሰማ። እስራኤልና ሐማስ የመጀመሪያ ተኩስ አቁም ስምምነት ለማድረግ ተስማምተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አስታውቀዋል። በተኩስ አቁሙ ስምምነት ላይ ዋነኛ አደራዳሪ የሆነችው ኳታር የተኩስ አቁም ስምምነት የመጀመሪያ ምዕራፍ ሙሉ ለሙሉ ካተገባበሩ ጭምር ስምምነት ላይ መደረሱን አስታውቃለች። ሐማስ በበኩሉ ባወጣው መግለጫ በጋዛ ያለውን ጦርነት ለማስቆም ወታደሮች ከአካባቢው ሊለቁ የሚያስችል የሰብአዊ እርዳታ ወደ አካባቢው ሊገባ የሚያደርግና የእስረኞች ልውውጥ የሚደረግበት ስምምነት ላይ መደረሱን አስታውቋል። እስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ውሳኔውን ለማጽደቅ በመጪዎቹ ሰዓታት የመንግስታዊ ስብሰባ እንደሚያደርጉ ገልጸው ቀኑን የእስራኤል ታላቅ ቀን ሲሉ ሰይመውታል። የእስራኤል ሐማስ ጦርነት ከትናንትና በስቲያ ድፍን 2 ዓመት ማስቆጠሩም ይታወሳል። በጦርነቱ በርካታ ንጹሃን ሞተዋል፣ ለአካል ጉዳት እንዲሁም ለሰብአዊ ቀውስ ተዳርገዋል። ከዚህ ቀደም ጦርነቱን ለማስቆም በኳታር ግብጽና አሜሪካ አደራዳሪነት በርካታ ዙሪያ ያልተሳኩና ተግባራዊ ያልሆኑ ድርድሮች ተደርገዋል። አሁን ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት በቀረበው የሰላም ድርድር እቅድ ዙሪያ የሐማስና የእስራኤል ተወካዮች በግብጽ በመገኘት ለ4 ቀናት ውይይት ካደረጉ በኋላ በመጨረሻም በእቅዱ የመጀመሪያ ምዕራፍ ላይ ሙሉ ለሙሉ መስማማታቸውን አስታውቀዋል። ውድና የተከበራችሁ አድማጭ ተመልካቾቻችን እኛም ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም